የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። የመረጃና የደህንነት ኃላፊው በፋኖ ኃይሎች መገደላቸው ሰማም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን የፋኖ ኃይሎች ከተማዋን መልሰው መቆጣጠራቸውን ማስታውቀዋል። የአማራ ክልል የብልጽግና አገዛዝ ባለስልጣን በበኩላቸው ማንም የሚነቀንቀን ኃይል የለም ሲሉ ተናግረዋል። በዝርዝር እናየዋለን። የቤንሻንጉል ጉሙዝ ክልል ተቃዋሚ የቦሮ ዲሞክራሲ ፓርቲ ቦዴፓ ራሱን አክስሞ ከገዢው ብልጽግና ፓርቲ ጋር ለመዋሃድ ውሳኔ አሳልፌያለሁ አለ። ምርጫ አሸንፎ በፌዴራል የህዝብ ፓርላማ የተወከለው የፓርቲው አመራር ውሳኔ ከመወሰኑ በፊት መታገዱ የተሰማ ሲሆን ሌላኛው የፓርቲው ከፍተኛ አመራርና የክልሉ ፓርላማ አባል የነበረው ደግሞ በእስር ላይ ይገኛል። በዚህ ሁኔታ ከአብይ አህመድ ጋር ተግባብተናል ያሉ የፓርቲው አመራሮች ራሳቸውን አክስመው ብልጽግና እንደሚቀላቀሉ አስታውቀዋል። በዝርዝር እናየዋለን። ከማዳበሪያ ግዥ ጋር በተያያዘ በመንግስት ላይ 5.6 ቢሊዮን ብር ጉዳት አርሰዋል ማለት የተጠረጠሩ ከፍተኛ አመራሮች ተከሰሱ ተብሏል። የብልጽግና አገዛዝ እነዚህም ባለስልጣናት የከሰሰው የተበላሸ ማዳበሪያ ወደ ሀገር ውስጥ ሲያስገቡ በሚዲያ መጋለጡን ተከትሎ ነው። በዝርዝር እናየዋለን። ዩክሬን ከሩሲያ ጋር እያደረገች ያለችውን ጦርነት ለማስቆም በተዘጋጀ የሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት ላይ መድረሷን አስታውቃለች። ሀሳቡ የተመሰረተባቸው ባለፉት ሳምንት አሜሪካ ለኪየቭ ባቀረበችው 28 ነጥብ እቅድ ላይ ሲሆን የአሜሪካና የዩክሬን ባለስልጣናት ቅዳሜና እሁድ በጄኔቫ በተካሄደው ውይይት ላይ ተነጋግረውበታል ነው የተባለው። የተወደዳችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የመረጃና የደህንነት ኃላፊው በፋኖ ኃይሎች መገደላቸው ሰማም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን የፋኖ ኃይሎች ከተማዋን መልሰው መቆጣጠራቸውን አስታውቀዋል። የክልሉ የብልጽግና አገዛዝ ባለስልጣን በበኩላቸው ማንም የሚነቀንቀን ኃይል የለም ሲሉ ተደምጠዋል። የብልጽግና አገዛዝ ከህዳር 15 2018 ዓ.ም ጀምሮ በተዋጊ ጀት ታሳብ በሚያደርግበት ሰሜን ወሎ ዞን ቆቦ ቀጠና የብልጽግና የመረጃ ደህንነት ኃላፊ በፋኖ ኃይሎች መገደላቸው ሰምተዋል። በቆቦ ከተማ የመረጃና ደህንነት ኃላፊ የሆኑት አቶ ጥጋቡ ደርቤ እና አጃቢዎቻቸው ትላንት ህዳር 16 2018 ዓ.ም ምሽት ላይ የፋኖ ኃይሎች ሰርገው መግባት በወሰዱት እርምጃ መገደላቸውን ነው የመረጃ ምንጮች የተናገሩት። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ በበኩሉ በብልጽግና የቆቦ ከተማ መረጃ ደህንነት ኃላፊ አቶ ጥጋቡ ደርቤ ከና አጃቢዎቻቸው ላይ እርምጃ ወስጃለሁ ብሎ አረጋግጧል። የብልጽግና ሹም በቆቦና አካባቢ በንጹሃን ላይ ለተፈጸመው ወንጀል ዋና ተጠያቂ ነበር ሲል ነው አፋ ባኩል ያስታወቀው። በተመሳሳይ ከሳምንታት በፊት በሰሜን ሸዋ ዞን የሸዋሮቢት ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ለማው እንዳፈራው ከና አጃቢዎቻቸው መገደላቸውን ኢትዮኒውስ መዘገቡ ይታወሳል። አቶ ለማው እንዳፈራው ሶስተኛው በሸዋሮቢት ከተማ የሰላምና ጸጥታ ኃላፊ ሆኖ በብልጽግና ከተሾሙ በአጭር ጊዜያት ውስጥ ግድያ የተፈጸመባቸው አመራር ነበሩ። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን የፋኖ ኃይሎች ከተማዋን መልሰው መቆጣጠራቸውን አስታውቀዋል። በምስራቅ ጎጃም ዞን ማቻከል ወረዳ ቅዳማን ከተማ ከሳምንታት ውጊያ በኋላ የፋኖ ኃይሎች መልሰው መቆጣጠራቸውን ያስታወቁትም አገዛዙ ከፍተኛ ቁጥር ያለው ጦርና ከባድ መሳሪያዎችን ታጥቆ ውጊያ ያደረገባቸው የማቻከል ወረዳ ቅዳምን ከተማን በፋኖ ኃይሎች በደረሰበት ጉዳት ለቆ ወደ አማኑኤል ለመሸሽ መገደዱ ነው የፋኖ የመረጃ ምንጮች ለኢትዮኒውስ የተናገሩት። ፋኖ ቅዳምን ከተማና አካባቢውን ሙሉ ለሙሉ መቆጣጠሩን ያረጋገጠው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና በበኩሉ ለቀናት በአካባቢው በነበረው ውጊያ የኮሎኔል ማዕረግ ያለው አዛዥ ጨምሮ በርካታ የአገዛዝ ጦር አባላት መገደላቸውን አስታውቋል። በተመሳይ በክልሉ ላስታ ቀጠና አይና ቡግና የማረነ ክርስቶስ አካባቢ እንዲሁም በማዕከላዊ ጎንደር ጭልጋ ቀጠና ጫንድባ አካባቢ በአገዛዝ ጦርና ፋኖ ኃይሎች መካከል በተደረጉ ውጊያዎች ከፍተኛ ሰብአዊና ቁሳዊ ጉዳቶችን መዝገባቸውን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በሌላ በኩል የአማራ ክልል የብልጽግና አገዛዝ ባለስልጣን ማንም የሚነቀንቀን ኃይል የለም ሲሉ ተናግረዋል። የክልሉ የብልጽግና የሰላምና ደህንነት ኃላፊ እሸቱ ዮሱፍ አሁን ላይ እኛን የሚነቀንቀን ኃይል የለም ሲሉ ነው የተደመጡትም። ኃላፊው እሸቱ ዮሱፍ አሁን ላይ በአማራ ክልል ሽፍታ እንጂ ተዋጊ የለም፣ በየአካባቢው ሰርጎ እየገባ ጥቃት የሚያርስ እንጂ ወታደራዊ የበላይነት ያለው ኃይል የለም። በዚህ ሁኔታ ግን መንግስት ንቅንቅ የሚያደርገው የለም ሲሉ ነው በአገዛዙ ሚዲያ ሲናገሩ የተደመጡትም። አሁን ስፋቱ በዛ ብሎ ይሆናል እንጂ ሽፍታ ነው ያለው። አሁን እኛ ተዋጊ የለንም። በየአካባቢው ሰርጎ ገብቶ ጥቃት የሚያደርስ ሌባ ነው እንጂ ያለው ወታደራዊ የበላይነት ያለው ኃይል የለም። በዛ ደረጃ የሚታይ የለም።
ይሄ ሁኔታ በሽፍትነት ይቀጥል ካልሆነ በስተቀር ይሄ መንግስት ንቅንቅ ማድረግ አይችልም። ሆኖም ግን ኃላፊው እንዳሉት በክልሉ ያለው ተራ ሰርጎ ገብ ሌባና ኃይል ብቻ ከሆነ ታዲያ አገዛዙ በጦር ጀት በድሮና ከባድ መሳሪያዎች ከማን ጋር ነው እየተዋጋ ያለው? ስለምንስ ነው በፖሊስ ብቻ መቆጣጠር ያልተቻለው የሚለውን በተመለከተ ግን ሲናገሩ አልተደመጡም። በክልሉ ከ2 ዓመታት በላይ በቀጠለው ጦርነት የአገዛዙ የወታደራዊና የብልጽግና የፖለቲካ አመራሮች በተደጋጋሚ የፋኖ ኃይሎች እንዳጠፏቸውና እንደበተኗቸው ሲናገሩ ቢደመጡም ዛሬም ድረስ ግን በርካታ የመከላከያ እዞችን የክልል አድማ ብተና ሚሊሻና ሰላም አስከባሪ ኃይል አሰልፎ በአየርና ምድር ጦር ከፋኖ ኃይሎች ጋር ውጊያ ላይ መሆናቸው ይታወቃል። የቤኒሻንጉል ጉሙዝ ክልል ተቃዋሚው የቦሮ ዲሞክራሲያዊ ፓርቲ ቦዴፓ ራሱን አክስሞ ከገዢው ብልጽግና ፓርቲ ጋር ለመዋሃድ ውሳኔ ማሳለፉን ወቁልኛል። ምርጫ አሸንፎ በፌዴራል የህዝብ ፓርላማ የተወከለው የፓርቲው አመራር ውሳኔ ከመወሰኑ በፊት መታገዱን የሰማ ሲሆን ሌላኛው የፓርቲው ከፍተኛ አመራርና በክልሉ የፓርላማ አባል የሆኑ ደግሞ በስር ላይ በሚገኝበት ሁኔታ ነው ውሳኔ ያሳልፈናል ያሉት። በዚህ ሁኔታ ውስጥ ያለው ፓርቲ አመራር የሆኑትና ከአብይ አህመድ ጋር ተግባብተናል ያሉት አመራሮች ራሳቸውን አክስመው ከብልጽግና ጋር እንደሚቀላቀሉ አስታውቀዋል። ቦዴፓ ህዳር 15 2018 ዓ.ም ባካሄደው አስቸኳይ ጉባኤ የመክሰም ውሳኔ ማሳለፉን የፓርቲው ፕሬዝዳንት አመንቲ ጌሽ ናቸው ለሚዲያ የተናገሩት። በአስቸኳይ ጉባኤ የውህደት ውሳኔ ነው ያሳለፍነው በማለት የአስቸኳይ ጉባኤው ዓላማ ፓርቲውን ማክሰም እንደነበረ ለዋዜማ ተናግረዋል። አመንቲ እንደገለጹት ከሆነ ቦዴፓ ህልውናውን አክስሞ ያለው ኃይል አጀንዳና ንብረት ይዞ ብልጽግናን ይቀላቀላል ብለዋል። ህልውናውን ለማክሰም ውሳኔ ያሳለፈው ፓርቲው የሚቀላቀለው ከክልሉ ብልጽግና ቅርንጫፍ ሳይሆን በአብይ አህመድ ከሚመራው እናት ፓርቲ ብልጽግና ጋር ነው ሲሉ አመንቲ ገልጸዋል። በስምምነቱ ሂደት የክልሉ መንግስት ፓርቲ ከብልጽግና ጽሕፈት ቤት የተሰጠው መመሪያና የማስፈጸም ሚና መወጣቱን አመንቲ ገልጸዋል። አመንቲ ወደ ብልጽግና ለመግባት በምን እንደተስማሙ ከዋዜማ ሊቀርብላቸው ጥያቄ ተግባብተናል ከማለት የዘለለ ዝርዝር ስምምነት ይዘቶችን ከመግለጽ ተቆጥበዋል። የውህደቱ ሂደት ከተጠናቀቀ በኋላ ዝርዝር የስምምነቱ ይዘቶች ይፋ እንደሚያደርጉ አመንቲ ተናግረዋል። የስራ አስፈጻሚ አባላትን ጨምሮ አንዳንድ የፓርቲው አመራሮችና አባላት ቦዴፓ ህልውናውን ያጣበት ውሳኔ እንደማይቀበሉ ገልጸዋል። ቦዴፓ ህልውናውን ባጣበት አስቸኳይ ጉባኤ ሆን ተብሎ ከሂደቱ መገለላቸውን የህዝብ ተወካዮች ምክር ቤት ተወካዩም እንዲሁም የፓርቲው ስራ አስፈጻሚ መብራቱ አለሙ ለዋዜማ ተናግረዋል። ቦዴፓ ህልውና የከሰመበት አስቸኳይ ጠቅላላ ጉባኤ ከመካሄዱ ከቀናት በፊት የፓርቲው ፕሬዝዳንት አመንቲ ጌሽ በጻፉት ደብዳቤ የፓርላማ አባሉ መብራቱ አለሙ ከስራ አስፈጻሚ አባልነታቸው መታገዳቸውን አስታውቀዋል። በፕሬዝዳንት ተፈርመው የግድ ደብዳቤ ርዕሳቸው መብራቱ የፓርቲው መክሰም ሂደት በመቃወም ለምርጫ ቦርድ ቅሬታ ማስገባታቸውም ተናግረዋል። ፓርቲው ህልውናውን አክስሞ ወደ ብልጽግና ለመግባት ባሳለፈው ውሳኔ ካሉት 13 አስፈጻሚ አባላት 5ቱ ስምምነቱን አልገለጡም ተብሏል። እንዲሁም በፓርቲው መክሰም ያልተስማሙ የማዕከላዊ ኮሚቴ አባላት ጨምሮ በጉባኤ ላይ ያልተገኙ አመራሮች መኖራቸውም ተናግረዋል። ዋዜማ ያነጋገረቻቸው የፓርቲው ፕሬዝዳንት የኛ አባል ሆኖ መጠራት የሚገባው ሳይጠራ የቀረ የለም በማለት የቀረበውን ክስ ውድቅ አድርገዋል። የፓርቲው ከፍተኛ አመራር የሆኑት አቶ ዮሐንስ ተሰማና በክልሉ ተመርጠው ፓርላማ ገብተው የነበሩት ኒው አመራር በክልሉ በአሶሳ ማረሚያ ቤት ውስጥ ታስረው ይገኛሉ። ወደ ብልጽግና ለመግባት ውሳኔ ያሳለፈው ቦዴፓ በ6ኛው ጠቅላላ ምርጫ ተወዳድሮ የህዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበር አግኝቶ ነበር። ፕሬዚዳንቱ አመንቲ ጌሽ በእስር ላይ የሚገኙት ዮሐንስ ተሰማን ጨምሮ በክልሉ ምክር ቤት ውስጥ 3 ተመራጮች አሉት። የፓርቲው ውጭ ግንኙነት ኃላፊ መብራቱ አለሙ አሸንፈው የህዝብ ተወካዮች ምክር ቤት አባል መሆናቸውም ይታወቃል። ይህ በሆነበት ሁኔታ እነዚህን በፓርላማ የተመረጡና በህዝቡ ዘንድ ተቀባይነት ያላቸውን አመራሮችን ገሽ አድርጎ ፓርቲው በአንድ ቀናት በማገድና በማሰር ከአብይ አህመድ ጋር ስምምነት ፈጸምኩ ማለት ውህደቴን ላጠናቀቅ ጫፍ ላይ ነው ብሏል። ከማዳበሪያ ግዥ ጋር በተያያዘ በመንግስት ላይ 5.6 ቢሊዮን ብር ጉዳት በማድረስ ተጠረጠሩ የብልጽግና ከፍተኛ አመራሮች መከሰሳቸው ተሰማ። የብልጽግናው አገዛዝ እነዚህም ባለስልጣናት የከሰው የተበላሸ ማዳበሪያ ወደ ሀገሩ ሲያስገቡ በሚዲያ መጋለጡ ተከትሎ ነው። የግዥ መመሪያና ውሳኔዎችን በመጣስ የጥራት ችግር የታየበት የአፈር ማዳበሪያ ግዥ በመፈጸም እንዲሁም ማዳበሪያው ከውል ውጭ በሆነ መንገድ በማጓጓዝ በመንግስት ላይ 5.6 ቢሊዮን ብር ጉዳት በማድረስ የተጠረጠሩ ከፍተኛ የብልጽግና አመራሮችና ማዳበሪያው የጥራት ችግር ያለበት መሆኑን እያወቁ ወደ ሀገር ውስጥ እንዲገባ መተባበሩ የተጠረጠሩ ሰራተኞች ላይ ከባድ የሙስና ወንጀል ተመስርቷል ነው የተባለው። ብልጽግና በዋናነት ሙስናን የስርዓታዊ ያደረገ ቢሆንም ይህን የማዳበሪያ ሁኔታን በተመለከተ ግን የአገዛዙ ሚዲያዎች ሳይሆን አገዛዙን የሚከራከሩ ፖለቲከኞችና በተቃውሞ ጎራ ውስጥ የሚሰለፉ አንዳንድ አክቲቪስቶች ማጋለጣቸውን ተከትሎ ነው ክሱ የተመሰረተው። የፍትህ ሚኒስቴር አቃቢ ህዳር 12 ቀን 2018 ዓ.ም የመሰረተውና ሰኞ ህዳር 15 ቀን 2018 ዓ.ም
ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የከባድ ሙስና ወንጀሎች ችሎት የቀረበው ክስ እንደሚያስረዳው ተጠርጣሪዎቹ የወንጀል ህግ አንቀጾችን የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 888 እንዲሁም 2007 ዓ.ም አንቀጽ 9ን የተደነገገውን አጠቃላይ በመተላለፍ በስልጣን አላግባብ በመገልገል የሙስና ወንጀል መፈጸማቸው ይታወቃል ይላል። አቃቢ ክሱን የመሰረተው በኢትዮጵያ ግብርና ስራዎች ኮርፖሬሽን 7 አመራሮችና የስራ ኃላፊዎች ላይ በኢትዮጵያ ባህር ትራንስፖርት ሎጂስቲክስ ምክትል ስራ አስፈጻሚ በአንድ የግብርና ሚኒስቴር ከፍተኛ አመራርና በኢትዮጵያ ተስማሚነት ምዘና ድርጅት 2 ከፍተኛ አመራሮች ላይ ነው ማለት ሪፖርተር ዘግቧል። በወንጀሉ ተጠርጥረው በህግ ቁጥጥር ስር የዋሉትና ክስ የቀረበባቸው የኢትዮጵያ ግብርና ስራዎች ኮርፖሬሽን አመራሮች መካከል በክሱ መዝገብ በአንደኛ ደረጃ የተጠቀሱት የኮርፖሬሽኑ ዋና ስራ አስፈጻሚ የነበሩት አቶ ክፍሌ ወልደ ማርያም ጋዋ ናቸው። በተጨማሪም በዚህ ኮርፖሬሽን የግብርና ግብዓት ምርት አቅርቦት አብይ ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዥ ኮሚቴ ሰብሳቢ የነበሩት አቶ ወልደ ደምሴ ክብረት በኮርፖሬሽኑ የኮርፖሬት ሀብት አመራር ዘርፍ ምክትል በዚሁም ዋና ስራ አስፈጻሚና የአፈር ማዳበሪያ ግዥ ኮሚቴ አባል በነበሩት አቶ ተንሳይ ሜጫ ወልደ ስላሴ በኮርፖሬሽኑ የኮርፖሬት ፋይናንስ ዘርፍ ምክትል ዋና ስራ አስፈጻሚና የኮርፖሬሽኑ የግዥ ኮሚቴ አባል በነበሩት ወይዘሮ መንበረ ኃይለ ማርያም ነጋሳ በኮርፖሬሽኑ ከፍተኛ የግዥ ባልደረባና የማዳበሪያ ግዥ ኮሚቴ አባልና ጸሐፊ በነበሩት አቶ ሚሊዮን ገረመው ሸቱ በኮርፖሬሽኑ የግብርና ምርት ማሳደጊያዎች አቅርቦት ዘርፍ ስራ አስፈጻሚና የኮርፖሬሽኑ የአፈር ማዳበሪያ ግዥ ኮሚቴ አባል እንዲሁም የብሔራዊ የአፈር ማዳበሪያ ግዥ ኮሚቴ ጸሐፊ በነበሩት አቶ ሰለሞን ገብረ አምላክና በኮርፖሬሽኑ የግብዓት ግዥና ትራንዚት ክፍል ስራ አስኪያጅ በሆኑት አቶ ዘላለም ዳኘ ሮሪሳ እንደ ቅደም ተከተላቸው ተጠርጥረው ተከሰዋል። ከኮርፖሬሽኑ ውጭ በወንጀል ተሳትፏል ተብሎ ከተጠረጠሩት መካከል በኢትዮጵያ ግብርና ሚኒስቴር የግብዓት አቅርቦት መሪ ስራ አስፈጻሚና የብሔራዊ የአፈር ማዳበሪያ ግዥ ቴክኒካል ኮሚቴ ሰብሳቢ በነበሩት አቶ መንግስቱ ተስፋ ላቀም፣ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ የነበሩት ካፒቴን ወንደሰን ካሳ ሰፋ፣ በኢትዮጵያ ተስማሚነት ምዘና ድርጅት የኢንስፔክሽን ዳይሬክተሬት የሆኑት አቶ ጸጋዬ በርሄ ኪዳኑና በኢትዮጵያ ተስማሚ ምዘና ድርጅት የጅቡቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አለባቸው ሞልቶ ዳኘ ናቸው ተብሏል። ብልጽግና በሙስና ከሰሻቸው ያላቸው እነዚህ ባለስልጣናት የተለያዩ ሚዲያዎች ማጋለጣቸውን ተከትሎ መነጋገሪያ መሆኑ ይታወሳል። ዩክሬን ከሩሲያ ጋር እያደረገችው ያለውን ጦርነት ለማስቆም በተዘጋጀ ሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት ላይ መድረሳቸውን አስታወቀች። ሀሳቡ የተመሰረተው ባለፈው ሳምንት አሜሪካ ለኪየቭ ባቀረበችው 28 ነጥብ እቅድ ላይ ሲሆን የአሜሪካና የዩክሬን ባለስልጣናት ቅዳሜና እሁድ በጄኔቫ በተካሄደው ውይይት ላይ ተነጋግረውበታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ባወጡት ጽሑፍ የመጀመሪያው እቅድ ከሁለቱ ወገኖች በተገኘ ተጨማሪ ግብዓት በጥሩ ሁኔታ ተስተካክሏል ብለዋል። ልዩ መልእክተኛው ስቲቭ ዊትኮፍ በሚቀጥሉት ሳምንታት በሞስኮ የሩሲያ ፕሬዝዳንት ቭላድሚር ፑቲን እንደሚያነጋግሩ ማዘዛቸውን ተናግረዋል። የአሜሪካ የጦር ሰራዊት ጸሐፊ ዳን ድሪስኮል በዚህ ሳምንት የዩክሬን መሪዎችን ያገኛሉ ተብሎ ይጠበቃል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ማክሰኞ ዕለት ከትራምፕ ጋር ለመገናኘት ዝግጁ መሆናቸውን ተናግረዋል። አሰራራቸው ከወሩ መጨረሻ በፊት ስብሰባ ለማድረግ አቅደዋል። ከአሜሪካና ከፕሬዝዳንት ዶናልድ ትራምፕ ጋር የበለጠ ንቁ ትብብር አድርጋሉ የሚል እምነት አለኝ። አብዛኛው በአሜሪካ ላይ የተመሰረተ ነው፣ ምክንያቱም ሩሲያ ለአሜሪካ ጥንካሬ ከፍተኛ ትኩረት ትሰጣለች ብለዋል። ከአንድ ቀን በፊት ዜሌንስኪ 28 ነጥብ እቅዱን ለዝቧል፣ አንዳንድ ድንጋጌዎች ተወግደዋል ብለዋል። ትራምፕ በማህበራዊ ሚዲያ ላይ ከዜሌንስኪና ከፑቲን ጋር ለመገናኘት በጉጉት እንደሚጠባበቁና ይህ የሚሆነው ግን የጦርነት ለማስቆም የተደረገው ስምምነት ሲጠናቀቅ ወይም የመጨረሻ ደረጃ ላይ ሲደርስ ብቻ ነው ብለዋል። ፕሬዚዳንቱ በኋላ ላይ ለጋዜጠኞች እንደተናገሩት ስምምነቱ በሁለቱም በኩል የግዛት ስምምነቶችና ድንበር ነጻ ለማድረግ መሞከርን ያካትታል ብለዋል። ትራምፕ ለእኔ የጊዜ ገደቡ ወይም ጦርነቱ ሲያበቃ ነው በማለት ለሁለቱ ወገኖች የመጨረሻ ያምልጡን ቀን እንዳልሰጡ ተናግረዋል። ሩሲያ በአዲሱ ረቂቅ ስምምነት ላይ ማንም እንዳላማከራት በመግለጽ በቅሩ ላይ የተደረጉ ማሻሻያዎችን ላትቀበል እንደምችል አስጠንቅቃለች። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ የመጀመሪያውን የአሜሪካ ማዕቀፍ ብትደግፍም እቅዱ ጉልህ ለውጥ ከተደረገበት ሁኔታው በመሰረቱ የተለየ እንደሚሆን ተናግረዋል። እስከ ማክሰኞ ጠዋት ድረስ ክሬምሊን የአዲሱን እቅድ ቅጂ እንዳልደረሰው ላቭሮቭ ተናግረዋል። አውሮፓ የአሜሪካን የሰላም ጥረቶች እያዳከመች ነው ሲሉም ከሰዋል። ድራይስኮል እና የሩሲያ ተወካዮች ማክሰኞ በአቡዳቢ ስብሰባ ቢያደርጉም የአሜሪካ ባለስልጣናት የሩሲያን ስጋቶች በይፋ አላነሱም። ለኪየቭ የደህንነት ዋስትና መስጠትና ውጊያው በሚካሄድባቸው በርካታ የዩክሬን ምስራቃዊ ክልሎች የሚደረግ ቁጥጥርን ጨምሮ ሩሲያና ዩክሬን አሁንም በጥልቀት የሚቃረኑባቸው አንዳንድ ጉዳዮች አልተፈቱም ተብሏል።
ዋይት ሀውስ አንጻራዊ ተስፋ አለው ቢልም የአሜሪካ መሪዎች ግን ከ4 ዓመታት በኋላ የሁለቱ ሀገራት ጦርነት የሚያስቆም የሰላም ስምምነት ስለመደረሱ ጥርጣሬ አላቸው። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሩሲያ ተኩስ ለማቆም ፍላጎት የላትም ሲሉ የዩኬ ጠቅላይ ሚኒስትር ጽሕፈት ቤት በበኩሉም ረዥም መንገድ ይቀራልና ከፊት ያለው መንገድ ደግሞ አስቸጋሪ ነው በማለት አስጠንቅቀዋል። ማክሰኞ ዕለት ማክሮንና የእንግሊዝ ጠቅላይ ሚኒስትር ሰር ኪር ስታርመር በአውሮፓ የዩክሬን ሀገሮች ቡድን ስብሰባ መርተዋል። በዚህ ጥሪ ወቅት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተቀላቅለው መሪዎቹ ለዩክሬን ሊሰጡ በሚችሉ የደህንነት ዋስትናዎች ላይ ስራን ለማፋጠን ከአሜሪካ ግብረ ኃይል ጋር ለማቋቋም ተስማምተዋል ብለዋል። የደህንነት ዋስትናዎችን ጉዳይ ሞስኮና ኪየቭ ከሚጋጩባቸው ጉዳዮች መካከል አንዱ ብቻ ነው። ሰኞ ዕለት ዘለንስኪ ሰላምን የሚያደናቅፈው ዋናው ችግር ፑቲን በኃይል የያዙትን ግዛት ህጋዊ እውቅና ለማግኘት ያቀረቡት ጥያቄ መሆኑን ተናግረዋል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።